አረብ ቤት ውስጥ ተቀጥራችሁ እየሰራችሁ ለአሰሪዎቻችሁ ይህን ነገር ካላችሁ ወመኔ 2 አመታችሁ መጨረስ አትችሉም። እንዲሁም ህይወታችሁ አደጋ ላይ ነው። ምን አትሉኝም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ነኝ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የሀገሬ ልጆች ይህን ቪዲዮ በደንብ ስሙት። በተለይ ሀገር ለመቀየር ቤት ለመቀየር ላሰባችሁ እንዲሁም አዲስ ለመምጣት እያሰባችሁ ላላችሁ ሰዎች በጣም ስለሚጠቅማችሁ ማለት ነው። አንዲት እህታችን ከሳውዲ በተደጋጋሚ ስልክሽን ብላ ጠይቃኝ ነበርና እኔም ሰጠዋትና በውስጥ መጣች፣ አወራን ማለት ነው። እና ወደ ሳውዲ ከሄደች ገና 6 ወሯ ነው። የደረሷት ሰዎች እንግዲህ አይከፉም፣ ሰዎቹ ጥሩ ሰዎች ናቸው። ቤቱ በጣም ትልቅ ቤት ነው ብላለች። ሽንት ቤት ወደ 8 ሽንት ቤት አለው ብላለች። ግን ቤተሰብ የላቸውም ሰዎቹ። 2 ልጆች ብቻ ነው ያሉ ከቤት ብላለች። አንድ ወንድና አንድ ሴት። ወንድየውም ሴቷም ትልልቆች ናቸው። የሚውሉት ስራ ቦታ ነው። ሴትየቱም ስራ ናት፣ ሰውየውም ስራ ናቸው ብላለች ማለት ነው። ልጅቷ ካሁን በፊት አረብ ሀገር አልሰራችም እና ያው የኔ ቢጤ የገጠር ልጅ ስለሆነች እንግዲህ የገጠር ልጆች የምንመገበው ምግብ ታውቃላችሁ። እና ገና ከኢትዮጵያ እንደመጣች ልጅ መዳሟ ወደ ማጥባ ወሰደችኝና ማጥባውን እየከፈተች ምግብ ያለበትን ቦታ አሳየችኝ። ፍሪጅም ከፍታ ዶሮ አሳየችኝ፣ ስጋ አሳየችኝ፣ አሳየችኝ አለኝ። ትፈልጊያለሽ ስትለኝ ትበያለሽ ወይ ስትለኝ ኖ አልኳታለች ማለት ነው። ይሄን አልበላም ብያልኳት እንቁላሉም ስታሳይ በጣም ተጸየፍኩና አልፈልግም አልኳት ትላለች። እንዶም ያሳየችኝ እንዶምን ያወቅኩት አሁን ነው። ኢትዮጵያ እያለሁ አላውቀውም ነበር፣ ስለማላውቀው አላቅም ብዬ አልኳት ትላለች። ከዛ ከተደረደሩት ምግቦች ሁሉ መኮረኒና ፓስታን መረጥኩኝና ይሄን እበላለሁ ብዬ አልኳታለች። ከዛ መኮረኒውን ስበለው አልጣፈጠኝም። ከዛ ፓስታ ብቻ ሆነ ምግብ ያለች። አንዳንዴ አልፎ አልፎ ደግሞ ድንች እሰራለሁ አለች። ድንች ሰርቼ በዳቦ እጠቀማለሁ፣ ግን እሱም አይጣፍጠኝም። ምክንያቱም ቃሪያ የለውም፣ በርበሬ የለውም። ብቻ እንደ ነገሩ እያረኩኝ እኖራለሁ። ግን በአብዛኛው ስበላ የነበረው ዳቦ ነው ትላለች ማለት ነው። ዳቦ ይመጣልኛል፣ ዳቦ እበላለሁ። ቤት ውስጥ ደግሞ ዳቦ መጋገር ፈልጋለሁ፣ ግን ካሜራ ወይንም እርሾ የለምና በምን አብክቼ ልመገብ? ዱቄትም የለም። ዱቄት ማለት ፈልጋለሁ፣ ቋንቋ አልችልም ትላለች ማለት ነው። እና ስለዚህ ሁሉንም ምግብ እኔ አልፈልግም አልኳት። ከዛ የለመድኩት ምግብ ፓስታና ፓስታ ብቻ ሆናለች። ከጊዜ ቆይታ በኋላ ግን ፓስታው በጣም እየሰለቸኝ እያስጠላኝ መጣ። ዳቦ መመገብ ፈለኩኝ፣ እንዶሚ መመገብ ፈለኩኝ፣ እንቁላል መመገብ ፈለኩኝ። ግን በመጀመሪያ አልፈልግም ስላልኳት እነሱም ቤት ውስጥ ብዙ ጊዜ ስለማይውሉ ምግብ የሚባል ነገር ከፓስታና ከቲማቲም ውጭ ከሽንኩርት ውጭ አይገዛም። ምክንያቱም እኔ የምመገበው ወይም ወደው ምግብ እሱና እሱ ብቻ እንደሆነ አምናበት እሱን ብቻ ነው የምታመጣልኝ ትላለች ማለት ነው። እና ሁሌ እሱ ስለሰለቸኝ በጣም እየተራብኩና እየተጎደው ነው ያለሁት። ለእሷም እንዳልናገር እስካሁንም ድረስ ምንም አይነት ቋንቋ አልችልም። ስለዚህ ባክሽን የምትችይ ከሆነ አናግሪልኝና አሁን ላይ ዶሮ መብላት ትፈልጋለሁ፣ እንቁላል መብላት ትፈልጋለሁ። ቀምሼዋለሁ፣ ይጣፍጣል፣ ግን ከቤት አይገዛም። ምክንያቱም እነሱ ውጭ ነው የሚውሉት፣ ውጭ ነው የሚበሉት። ምግብም እኔ ብቻ ነኝ ቤት ውስጥ የምውለው እና ሰዎቹ በጣም ጥሩ ሰዎች ናቸው። ደሞዜም በየወር ነው የሚገባልኝ። በራሴ ስም አካውንት ከፍተውልኛል። በየወሩ በቀን 7 ወደ አካውንቴ ያስተላልፉልኛል ብላለች ማለት ነው። እና እንደዚያ ብላ እየራበኝ ነው ስትል እናንቺ ማትነግሪያ ምናምን ስላል በምን ቋንቋ ላውራት አለች። በጭራሽ ቤት ውስጥ ምግብ አይመጣም ማለት ዶሮ የለም እንቁላል የለም ስላት በቁጥር ነው የሚመጣው። ምክንያቱም ወይ ቅዳሜ ቀን ወይ አርብ ቀን ሊሰሩ ካልሆነ አይሰራም። ስለማይሰራ አያመጡም። ብዙ ጊዜ እነሱ ምግብ የሚያመጡ ከውጭ ነው። የተሰራ ምግብ ያመጣሉ፣ ይበላሉ፣ የተረፈውን ይደፋሉ። እኔ ይሰጡኛል ብዬ ጠብቃለሁ። ግን በመጀመሪያ ቀን ሩዝ ገዝታ በዶሮ አመታ እንኪ ስትለኝ አልበላም ስላልኳት ከዛን ወዲህ አይሰጡኝም። ፈጣየር ምናምንም ከውጭ ሲመጣ በመጀመሪያ እንጂ ስትለኝ አልወድም ስላልኳት አሁን ቢመጣም ከተረፈ ይደፋል እንጂ እኔም አይሉኝም። ምክንያቱም ገና በመጀመሪያ ቀን ራሴ አልወድም ስላልኳቸው እየቆየው ሰር ግን ምግቡን እየለመድኩን ነበር። ነገር ግን ማግኘት አልቻልኩም እና በዚህ ምክንያት እየተጎደሁ ነው ብላለች ማለት ነው። እና ሴትዋ በጣም መልካም ሰው ነች። ትናንትና ነበር ደወለችና አገናኘችኝ። አወራኋት። ሳወራት ምግብ እፈልጋለሁ እያለች ነው፣ እየራበኝ ነው ምናምን እያለች ነው። እና እናንተ ደግሞ ጥሩ ሰው እንደሆናችሁ ነው እየተናገረች ያለችው ስላት ሙባና ቀልጣን ይሄ ቀልጣናለች ማለት ነው። ኪልሸ ይሄ ማትኻባለች ማለት ነው። ማትኻብ ኸሊብ ማትኻብ ለሃምዲያይ ኪልሸ ማትኻብ
አና ሀታ ሲር ሱፐር ማርኬት ስዕላለች ማለት ነው። ሱፐር ማርኬት ሰድራስ እኮ ጠይቃታለሁ። ደግሞ ቋንቋ አትችልም፣ እንግሊዘኛም ሆነ አረበኛ አትሞክርም። ግን እኔ ጠይቃታለሁ ይሄ በስተሀፕ መኮረና ጥው ይላለች ማለት ነው። መኮረና ጥው ብቻ ነው እንጂ እሷ የምትበላ ሌላ ነገር አትበላም። ስለዚህ ምን እንደምትበላ እኔ በምን አውቃለሁ አለችኝ። ያው በፊት አትወድም ነበር፣ አሁን ግን ምግቡን ለምጄዋለሁ። ስለዚህ እፈልጋለሁ፣ ዱቄት እፈልጋለሁ፣ ካሜራ ዳቦ የራሷን የሀገሯን ዳቦ መጋገር ስለምትፈልግ እሱንም እፈልጋለሁ ብላለች ስላት ለምን አትነግረኝም ታዲያ ምናምን አለች። ቋንቋው ስለማትችል ነው ምናምን ስላ ሴትወት ምንም ችግር የለም ማፊ ሙሽኪላ አና በወደሃ ሱፐር ማርኬት ሂ ብትሹፍ አይና ያኒ በራሷ አይናይታ ራሷ መግዛት ትችላለች። ስሙን ንገሪያትና በአረበኛ በራሷ ቋንቋ ጽፋት የያዘው ከዚያ ሱፐር ማርኬት ከወሰድኳት በኋላ መርጣ መግዛት ትችላለች አለች ማለት ነው። በጣም መልካም ሰው ነች። ልጅቱም ደግሞ በስራዋ ጎበዝ እንደሆነች ራሷ መዳሟ መስክራላታለች። ሀታ ቤት አና ገልትላ ሸማ እንዲ ቤቢ ገልትላ አላት ነድፊ ኪሊዮም ያኒ 30 ኢሊዮም አጉብ ነድፊ ያኒ ከ3 ቀን አንድ ቀን ነበር ያልኳት። እሷ ግን ሁሌ ታጸዳለች አለች ማለት ነው። እና ብቻ ሴትዊቱ መልካም ሰው ነች ሆነ ለመናገር። ልጅቷ ከምግብ በተጨማሪ ደግሞ ሌላ ችግር የሆነባትን ነገር ልንገራችሁ። ቤት ውስጥ ማንም አይውልም፣ ልብሳቸው አይተኮስም። የምታጥብ ራሷ ሴትዊቱ ነች። ታጥባለ ላይ እረፍት በምትሆን ቀን ታጣጥፍና ላይ ፎቅ ወሰጅ ትለኛለች። ፎቅ ወስድላታለሁ። ከበታቸው ውስጥም የምታስገባ ራሷ ናት አለች ማለት ነው። እና ስራ የለም። ሰዎቹም በጣም ጥሩ ሰዎች ናቸው። እየራበኝም ነው ቀኑ እየረዘመ አስጠላኝ አለች ማለት ነው። ልክ እንደ እስረኛ ነው ሙሉ ብላለች። ለምን ብትሉ እነሱ ከቤት ስለማይውሉ ጧት ነው የምነሳለኝ። ልክ በኢትዮጵያ ሰዓት አቆጣጠር ጧት እነሳለሁ። ጧት ከተነሳው በኋላ እነሱም ስራ ወጥተው ስለሚሄዱ ቤቱን ምናምን አጸዳዳለሁ አለኝ። ሲወጡ በሩን ቆልፎት ይወጣሉ። እኔም ያችን ቤት ካጸደው በኋላ ለራሴ ያችን ፓስታ ከሰራው በኋላ ውሎ የክፍሌ ውስጥ ብቻና ብቻ ነውና ሰለቸኝ። አረቦች ሲናገሩ በተፈጥሯቸው ይጮሃሉ ይባላል። የኔ ሰትዎ አሰላሙ አለይኩም ከማለት ውጪ እንኳን መጮ ድምጣ ወጣ አታውቅም። አንድ ቀንም ሽንት ቤት ማጅን ቤት ማጅ ብላኝ አታውቅም። ገና በመጀመሪያ ቀን ስመጣ እንደ ኢትዮጵያ ከጎረቤት ነበረች። ለሷ በአስተርጓሚ ነገረችኝ። ከዚያ ውጭ በቃ እንዴት አድረሽ እንዴት ዋልሽ ወይ አሰላሙ አለይኩም ካልሆነ ሌላ ነገር አትለኝም። ይሄ ነገርም ደብሮኛል። ግን ከዚህም በላይ እየቸገረኝ ያለው የምግቡ ጉዳይ ነው። በቅሌቴ መጀመሪያ አካባቢ አልፈልግም ብዬ አሁን ምግቡን እየለመድኩት ስመጣ የምግብ ፍላጎቴ ሲከፈትልኝ ግን የምበለው ነገር አጣው። ፓስታ ሰለቸኝ ነበር ያለችው ማለት ነው ሀገሬ ልጆች። እና ምን ልላችሁ ፈልጌ ነው፣ በመጀመሪያ አካባቢ አረብ ቤት ውስጥ ስትገቡ ሁላችንም አድርገናል በእርግጠኝነት። ግን ይሄን ቪዲዮ የምትሰሙቶች ሀታ ባትበሉት እንኳን ያንን ምግብ እሺ ብላችሁ ተቀበሉ። እሺ ብላችሁ ተቀበሉና ብትፈልጉ ትደፍታላችሁ ማለት ነው። ለምን ካላችሁ በመጀመሪያ ባስለምበርናቸው ነው እነሱ የሚሄዱ ስራም ሆነ ምንም ሆነ አንዴ አንወድም ካልናቸው እየቆየን እንኳን ልክ እንደዚች ልጅ ለመብላት ብንፈልግ እንኳን አይሰጡንም ወይም አመጡልንም ማለት ነው። እሷ አሁን ዶሮ ያለው ሩዝ ከውጭ ሲመጣላ መጀመሪያ አካባቢ ሲሰጣት አልበላም ነበር ምላለች ማለት ነው። አሁን ግን እንዲሰጡኝ ይፈልጋለሁ ግን አይሰጡኝም ማለች ማለት ነው። ናህና እንጂ በአኪል በራ ፊ ዋይት ባጊን ፍርሃ ማናተ ሀሸን ናህና ንፎክር ሂማ ተቀባለች ማለት ነው። እኛ ብዙ ምግብ ብዙ ርዝ ገዝተን እንመጣለን ግን እንደፈዋለን። ምክንያቱም እሱ አልወድም ስላለችና አንሰጣትም እና ከጅምሩ ራሷ እንደዚያ ስላለች እንጂ አሁንም እኮ ለቢሮ ቢደውል ራሱ አስተርጓሚ ያለ እሱም ይነግረኝ ነበርና ሽኩራን ችግር የለውም እገዛላታለሁ ብላ በዚያ ተሰናበትን ማለት ነው። እና ሀገሬ ልጆች ከመጀመሪያው አልወድም አትበሉሽ። ትበላላችሁ ትባሉ አዎ፣ ትበላላችሁ ትባሉ አዎ በሉ። አይናችሁን ጭፍን አድርጋችሁ ብልት አድርጉ ማለት ነው። የበላና የተማረ ወርቁ አይወድቅምና እሷ ይሄን ነገር ስለጎዳት ሌሎቻችሁንም እንዳደግሙት ማለት ነው። እንደዚያ ከሆነ 2 አመታችሁን መጨረስ ያቅታችኋል። ምክንያቱም የሰው ልጅ ካልበላ መኖር አይችልም። ህይወታችንም አደጋ ላይ ነው የሚወድቀው በረሃብ ምክንያት። እና ሄድላችሁ ነበር ስለተከታተላችሁ ያመሰግናለሁ። ሰላሙን